ምዕራፍ 11 ላይ እንሄድና ከቁጥር 5 ጀምረን እስከ ቁጥር 9 ያለውን እናነባለን። ጌታ ያግዘናል። ዛሬ እነዚህን ቁጥሮች እናያለን ብዬ አስባለሁ። አይተን እንጨርሳለን ብዬ አስባለሁ። ከቁጥር 5 እስከ 9 ያለው የዳንኤል መጽሐፍ ምዕራፍ 11 ቁጥር 5 ጀምሮ ያለውን በአዲሱ መደበኛ ትርጉም አነባለሁ። በጌታ በኢየሱስ ስም አነባለሁ። እንዲህ ይላል። የደቡቡ ንጉሥ ይበረታል፣ ነገር ግን ከጦር አዛዦቹ አንዱ ከእርሱ የበለጠ የበረታ ይሆናል፣ ግዛቱም ታላቅ ይሆናል። ከጥቂት ዓመታት በኋላም አንድነት ይፈጥራሉ። የደቡቡ ንጉሥ ሴት ልጅ ስምምነት ለማድረግ ወደ ሰሜን ንጉሥ ትሄዳለች፣ ነገር ግን ኃይሏን ይዛ መቆየት አትችልም። እርሱም ሆነ የእርሱ ኃይል አይጸናም። በእነዚያ ቀናት እርሷ ከቤተ መንግሥት አጃቢዎቿ ከአባቷና ከደጋፊዎቿ ጋር አልፋ ትሰጣለች። ከዘመዶቿ አንዱ ስፍራዋን ሊይዝ ይነሳል፣ የሰሜንንም ንጉሥ ሰራዊት ይወጋል፣ ምሽጎቹን ጥሶ ይገባል፣ ከእነርሱም ጋር ተዋግቶ ድል ያደርጋል። አማልክቶቻቸውን፣ የብረት ምስሎቻቸውን፣ ከብርና ከወርቅ የተሰሩ የከበሩ ዕቃዎቻቸውን ይማርካል፣ ወደ ግብፅም ይወስዳል። ለጥቂት ዓመታት ከሰሜኑ ንጉሥ ጋር ከመዋጋት ይቆጠባል። የሰሜኑም ንጉሥ የደቡቡን ንጉሥ ግዛት ይወራል፣ ነገር ግን አፈግፍጎ ወደዛ ሀገሩ ይመለሳል። ዳንኤል ምዕራፍ 11 ከቁጥር 5 በተለይ እስከ 35 ያለው ክፍል ስለ ሁለት መንግስታት ቱ ኪንግደምስ ነው የሚናገረው። የደቡቡና የሰሜኑ እያለ ነው የሚነግረን። እንደ ኮምፓስ ማየት ያለብን እስራኤልን ነው። እዚህ ጋር አቅጣጫው ከምን አንጻር ነው ደቡብ፣ ከምን አንጻር ነው ሰሜን ስንል ከእስራኤል አንጻር ነው። ከእስራኤል አንጻር ደቡብ፣ ከእስራኤል አንጻር ሰሜን ብሎ ነው የሚነግረን። ባለፈው ሳምንት ታስታውሱ ከሆነ አሌክዛንደር ዘ ግሬት የግሪኩ ታላቁ መሪ በ323 ገና 33 ዓመቱ ሳይሆን ይሞታል። ሞተ አይደለ? እና ከዛ በኋላ ንግስናው ለልጆቹ ሳይሆን የተላለፈው አራት የተለያዩ ጀነራሎች ከፋፍለው ያዙ። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ተብሎ ከእስራኤል አንጻር ተከፋፍሏል ብለን አይተን ነበርና እነዚህን ሁለቱን በተለይ የምዕራቡንና የምስራቁን ትቶ የዳንኤል መጽሐፍ ጸሐፊ በጣም የሚያተኩረው ደቡቡና ሰሜኑ አንጻር ነው። ለምንድነው ከደቡቡና ከሰሜኑ አንጻር ስትሉ ይሄ ዳንኤል ያየው ራእይ ስለ እስራኤል በጸለየ ጊዜ ስለ እግዚአብሔር ሕዝብ በጸለየ ጊዜ መጣለት መልስ ነው አይደል? ስለዚህ መልአኩ ትዝ ካላችሁ ምንድነው በሕዝብ ወይም በሕዝብ ላይ ስለሚሆነው እነግርሃለሁ ነው ያለው። ስለዚህ ታሪኩ በእስራኤል ላይ በሚቀጥሉት ዓመታት ሊሆን ስላለው የሚናገር ስለሆነ ፎከሱ እስራኤል ላይ ነው ዙም አድርጎ። ስለዚህ ከእስራኤል ሰሜንና ደቡብ ባሉ ሁለት ነገስታት ላይ ነው የሚያተኩረው። የደቡቡ በተለይ ግብፅን ያማከለ ነው። በአማርኛው በጥሊሞስ የሚባል ቶለሚስ የነገሱበት ነው። በተለይ ከአሌክዛንደር ሞት በኋላ ከ323 ጀምሮ እስከ 30 ቢሲ ድረስ በስልጣን ላይ የቆየ ኪንግደም ነው። በሰሜን ያለው ደግሞ በተለይ ሶሪያንና ባቢሎንን እንዲሁም ሜዶንን ያማከለ ሴልሱድስ የተባሉ ወይም በአማርኛው ሴልዩሲድ የተባለ ኪንግደም ነው። ይሄ ደግሞ ከ310 እስከ 64 ቢሲ ገደማ የቆየ ነው። እነዚህ ሁለቱ ላይ ነው በተለይ ከቁጥር 5 እስከ 35 አተኩሮ ይህንን መጽሐፍ የሚጽፈው ዳንኤል እና በተለይ መልካሚቱ ምድር ይላል። በኋላ ላይ በሚቀጥሉት ሳምንታት እንመጣለን። ቁጥር 16 ላይ ስለ መልካሚቱ ምድር ብሎ ይናገራል። መልካሚቱ ምድር ሲል ኢየሩሳሌምን በተለይ ያተኮረ ነው። ምክንያቱም የእግዚአብሔር ክብር ሸካይናው የተገለጠበት እግዚአብሔር ኪዳን የገባበት ቦታ ነው። ስለዚህ ከዛ አንጻር ነው የሚናገረው። በጣም የሚገርማችሁ ቁጥር አይ ዶንት ኖ ከዚህ በፊት ነግሬያችሁ ከሆነ አንዳንድ ሰዎች ምዕራፍ 11 መሰበክ የለበትም ይላሉ። ስብከት ላይ መሰበክ የለበትም፣ ሰርመን መሆን የለበትም ይላሉ። እና ሰርመን መሆን የለበትም የሚሉት የእግዚአብሔር ቃል አይደለም ብለው ሳይሆን በጣም ብዙ ጦርነት ዲቴይል ስላለ ብዙ ለስብከት አይመችም በሚል ነው። ለስብከት ስለማይመች ይሄ እንግዲህ አይሰበክም ይላሉ። እኔ ለሁለት ምክንያት ሰብካለሁ። አንደኛ ሰበክ ስለተባልኩኝ አይደል፣ ለመሪዎቻችሁ ታዘዙ ስለሚል። ግን ሞር ኢምፖርታንትሊ በተለይ ባክግራውንዱን ካወቀን ኧረ እንደውም በጣም የሚሰበክ ነው። መጽሐፍ ቅዱስ ደግሞ የሚነግረን በጢሞቴዎስ ላይ ትዝ ካላችሁ ኦል ስክሪፕቸር
ምንድነው ፕሮፊታብል ነው አይደል የእግዚአብሔር እስትንፋስ ያለበት ነው ደግሞ ይጠቅማል ይላልና በጣም ማይጠቅም የምትሉት መጽሐፍ ቅዱስ ላይ የገባ ፊደል የለም አይደለም ምዕራፍና ቁጥር ስለዚህ በጣም ጠቃሚ ነው ችግሩ ምንድነው በደንብ ባክግራውንዱን ካልተረዳ ነው አዎ አይገባንም በጣም ግራ ያጋባናል why is it there እንላለን ግን በደንብ ባክግራውንዱን ከያዝን ከገባን ግን መረዳት እንችላለን ከ5 እስከ 35 እንዳልኳችሁ እነዚህን ሁለት ኪንግደሞችን ካሳየ በኋላ በተለይ ወደ 36 ሲደርስ ደግሞ ቁጥር 36 እስከ 45 ያለው ደግሞ በተለይ ስለ the antichrist ይሄ ሐሰተኛው ክርስቶስ ስለሱ በደንብ ይናገራል ስለዚህ ወደፊት እንደርስበታለን ግን ከ5 እስከ 35 እነዚህ ሁለቱ መንግስታት ላይ ያተኩራል እንደው መቼ ነበር ይሄ ታሪክ የተፈጸመው ካላችሁ አሌክሳንደር ዘግሬት ከሞተበት ጊዜ ጀምሮ ከ323 እስከ ኤፒፋነስ ትዝላችኋል ፓስተር ይሉ በጣም ደጋግሞ ስለ ኤፒፋነስ ይነግረናል እስከሱ ዘመን ስለዚህ ከ323 እስከ 163 ቢሲ ያተኮረ ነው ይሄ በእነዚህ ወደ 31 ቁጥሮች ከቁጥር 5 እስከ 35 ያለው ታሪክ ከቨር የሚያደርገው በተለይ ደግሞ ጦርነት ላይ ያተኩራል ለምንድነው ጦርነት ላይ የሚያተኩረው አንደኛ በመሃል እየተጎዳች የነበረችው ኢየሩሳሌም ናት እንደገና ላስታውሳችሁ በህዝብ ላይ የሚሆነውን እነግርሃለሁ አሳያለሁ ስላለው በኢየሩሳሌም ላይ ሊደርስ በእስራኤል ላይ ሊደርስ ስላለው መከራም የሚናገርበት ክፍል ነው ያንን ለማስረዳት ነው ጦርነቱ ደግሞ በጣም ያለው ለመሰላችሁ አንዱ ሌላኛውን ፈጽሞ ማሸነፍ ስላልቻለ ነው ዛሬ ምን ያለ ለወደፊትም ስታዩ የደቡቡ ተነሳ ይላችኋል ከዛ ሰሜኑን ሄዶ አሸነፈ ይላል ግን ሙሉ ለሙሉ ስላላጠፋው የሆነ ጊዜ ደግሞ ተመልሶ ሰሜኑ ደግሞ ሌላ ኃይል ያገኝና ተመልሶ ይመጣና ደቡቡን ይመታል በመሃል አንዳንድ ጊዜ ይሄ ፓለስታይን ምንለውን ላንድም ይቆጣጣራሉ እስራኤል ያለችበትን ከዚህ አንፃር ነው በተለይ ጦርነቱ ላይ ያተኮረው እሺ ወደ ቁጥር 5 እንግባና ለመመልከት እንሞክር የደቡብ ንጉስ ይበረታል ይለናል የደቡብ ንጉስ ይበረታል ማን ነው ይሄ የደቡብ ንጉስ ስንል ቶሎሚ the first ሶተር የተባለው ነው ወይም ቀዳማዊው በልጢሞስ ሶተር የተባለ ሰው ነው ለወደፊት ሰዎችን ሁሉ ካየን በኋላ ቻርታ አመጣላችኋለሁ ለአሁኑ ግን ቶሎሚ the first ቀዳማዊ በልጢሞስ ብላችሁ መያዝ ትችላላችሁ ይሄ ሰው በአሌክሳንደር ስር በጣም ኃያል የነበረ ጀነራል እና ልክ አሌክሳንደር በ323 ሲሞት ባለፈው ተዝሚላችሁ ከሆነ በጣም የመጠጥ ሱሰኛ ስለነበረ በቀላል ፊቨር ወባ ገደለው ተብሎ ነው የሚታመነው ብያቸዋል በድንገት ነው የሞተው ገና 32 ዓመቱን ሳይጨርስ አንድ ወር ገደማ ሲቀረው 33 ዓመት ሊሆነው ነው የሞተው እና ዓለምን ሁሉ የተቆጣጠረ ራሱን መግዛት ያልቻለ ሰው ነበር አሌክሳንደር ልክ አሌክሳንደር እነዚህ ጀነራሎች ከስሩ ነበሩ አንዱ በጣም ጠንካራ የሚባለው ይሄኛው ሰውዬ ነው ቶሎሚ the first የተባለው ልክ አሌክሳንደር ሲሞት ግብጽን ወሰደ ግብጽን ገዛ በተለይ ግብጽን በተወሰነም ቢሆን ፓለስታይንን እስከ ቆጵሮስ ሁሉ ሄዷል እስከ ሳይፕረስ ድረስ ሄዶ ገዝቷል ይላሉ አንዳንድ መጽሐፎች ላይ ሳነብ ግን በእርግጠኝነት ግብጽ ላይ የነገሰ ነበር ፓለስታይንንም የያዘ ነበር እስከ ቆጵሮስም ሳይሰፋ አይቀርም እና ስለዚህ ሰው ነው የሚነግረን ይሄ ሰው ከ323 እስከ 285 ድረስ ገዝቷል ስለዚህ ወደ 38 ዓመታት ገደማ ገዝቷል ግን ዋነኛ እንድትይዙልኝ የምፈልገው ደው ዓመተ ምሕረቱ መቼ ነው ብዬ እንደ ሂስትሪ ቲቸር አልፈትናችሁም ግን ልክ አሌክሳንደር ዘግሬት ሲሞት ግብጽን የወሰደው ሰው ይሄ ነው ቶሎሚ the first የደቡብ ንጉስ ይበረታል ይላል እውነትም ደግሞ በርትቶ ነበር እንዳልኳችሁ እስከ ቆጵሮስ ድረስ ሁሉ ሄዶ ገዝቶ ነበር እና ግን ከዛ በኋላ ነገር ግን ይለናል በአዲሱ መደበኛ ትርጉም ነገር ግን ከጦር አዛዦቹ አንዱ ከርሱ የበለጠ ይበረታል ይለናል በቀደመው ትርጉም አይ ቲንክ ከአለቆቹ አንዱ እዚህ ጋር ይታየኛል ከአለቆቹ አንዱ ይለዋል አንዳንድ እንግሊዘኛ ትርጉሞች ላይ ሄዳችሁ ካያችሁ ደግሞ one of the princes ይለዋል ይሄ ሰው ማን መሰላችሁ ሴሉከስ the first የሚባለው ቀዳማዊ በአማርኛ ሰሎቂዮስ ነው እንግዲህ እሱን ማንበቡ ራሱ ከብዶኛልና አይ ቲንክ እንግሊዘኛው ቀለለኝ መሰለኝ ሴሉከስ the first ኒካቶር ይባላል ይሄ ሰውም የአሌክሳንደር ዘግሬት ጀነራል ከነበሩት ጦር አዛዦች ከነበሩት አንዱ ነው ግን እንደ ቶሎሚ the first የበረታ አልነበረ እና ታሪኩን ስታነቡ አሌክሳንደር ዘግሬት ከሞተ ከ2 ዓመታት በኋላ አንዳንድ አካባቢዎችን
እንደው በተወካይ ሲገዛ የነበረ ፔርዲካስ የተባለ ሰው ይገደላል። ባለፈው ሳምንት ስለዚህ ሰው ትንሽ ተናግሬ ነበር። ፔርዲካስ የተባለ ሰው አንዳንድ ቦታዎችን ወርሶ እንደ ስቲዋርድ ሆኖ ይመራ ነበርና ይህንን ሰው ያስገድሉታል፣ አሳሲኔት ይደረጋል እና በ321 በቃ አንተ ባቢሎንን ግዛ ተብሎ ለዚህ ሴሉከስ ፈርስት ለተባለው ሰው ይሰጠዋል። ይሄ ስልጣን ይሰጠዋል። ከዛ በኋላ 5 ዓመት እንደቆየ በ316 በዛ አካባቢ የነበረ ሌላ ጀነራል አንቲጎነስ የተባለው ያሳድደዋል። ባጭሩ ቃሉ ምንድነው? በ321 ባቢሎንን ግዛ ተብሎ የባቢሎን ገዢ ገቨርነር ተደርጎ ይሾማል። በ5 ዓመት ውስጥ ምን ይሆናል? ሌላ ጀነራል ያባረዋል፣ ያሸሸዋልና ሸሽቶ ወደ ማን ይሄዳል? ወደ ቶለሚ the first ይሄዳል። እንደገና ላንብብላችሁ ክፍሉ። የደቡቡ ንጉስ ይበረታል። የደቡቡ ንጉስ ማን ነው አለን? ቶለሚ the first አይደለ? እሺ። ከዛላ ከጦር አዛዦቹ አንዱ ደግሞ ሴሉከስ the first የተባለ ነው። ከቶለሚ ስር የገባው መቼ ነው? ካሳደዱ በኋላ። በተለይ አንድ ጀነራል እንዳልኳችሁ አንቲጎነስ የተባለ ጀነራል ከባቢሎን ሲያሳድደው ቀጥታ ማን ጋር ይሄዳል? ቶለሚ the first ጋር ይሄዳል እና የሱ ጀነራል ይሆናል። ከሱ ጋር አብሮ ይሆንና በ312 ምን ይሆናል መሰላችሁ? ቶለሚ the first የተባለው ይሄ የግብጽ ንጉስና ሴሉከስ the first ተባብረው አንቲጎነስ የተባለውን ጀነራል ጋዛ ላይ ፍልስጤም ውስጥ ያሸንፉታል። ካሸነፉት በኋላ ምንድነው የሚሆነው? ቶለሚ the first የተባለው ኃይለኛ ነው፣ ግብጽን የያዘ ነው። የተወሰኑ ወታደሮችን ይሰጠውና በል እንግዲህ አንተ ተዋጋ፣ በዚህ ቀጥልበት ይለዋል። ከዛ ባቢሎንን መልሶ ይይዛል። እንደውም ከ2 ዓመት በኋላ አንተ ገቨርነር ሳትሆን ንጉስ ነህ ይባላል። በ310 የባቢሎን ንጉስ ተብሎ ይሾማል። ግን ይሄ አንቲጎነስ የሚባለው ሰው ያልሞተም ነበር። ስለዚህ ከጥቂት ዓመታት በኋላ ዓመተ ምሕረቱን ለምትፈልጉ በ301 BC ሄዶ አንቲጎነስን ይገድለዋል። ከዛ አሁን ባቢሎንን ብቻ ሳይሆን ማንን ያዘ? ሶሪያን ያዘ። ከዛ ደግሞ ሜዶንን ያዘ። ስለዚህ ምን አደረገ? አገሩን አሰፋ። ኦኬ አይ ኖ ብዙ ዲቴል እንደሆነ አውቃለሁ። ትንሽ ሪካፕ ላድርግ። ቶለሚ the first የታለ አልኳችሁ? ግብጽ አለ። ሴሉከስ የተባለ ባቢሎን ላይ ገቨርነር ነበረ። አንቲጎነስ የተባለ አንድ ጀነራል ያሳድደዋል። ከዛ ቶለሚ ፈርስት ጋር ይሄዳል። ከሱ ስር ሆኖ ይዋጋል። ለሁለት ሆኖ ደግሞ አንቲጎነስን ሄደው ያሸንፋሉ። ከዛ ባቢሎንን ይይዛል ሴሉከስ the first። ከጥቂት ዓመታት በኋላ ተነስቶ እንደገና ምን ያደርጋል? አንቲጎነስን ይገድልና ከባቢሎን ብቻ ሳይሆን አሁን ማንን ይይዛል? ሶሪያን ይይዛል፣ ሜዶንን ይይዛል። ሶሪያ ደግሞ በጣም ኢምፖርታንት ናት። በተለይ የሰሜኑ ንጉስ ስንል መቀመጫው የነበረው ሶሪያ ነው። አንቲዮክ ውስጥ መቀመጫውን ያደርጋል። ግን እዚህ ጋር ስታዩ የደቡቡ ንጉስ ይበረታል አለ። ኦኬ ግብጽን ብቻ አይደለም የያዘዋልን፣ ፓለስታይንን ያዘ፣ እስከ ቆጵሮስ ሄደ ብሎ ነገር ግን ከጦር አዛዦቹ አንዱ ከእርሱ የበለጠ ምን ይሆናል? የበረታ ይሆናል፣ ግዛቱም ታላቅ ይሆናል። ሄዳችሁ ታሪክን ስትመርምሩ እንደዛ ነው የሆነው። ከኢንደስ እስከ ሲሪያ ድረስ ነው የያዘው። ኢንደስ ማለት እስከ ህንድ እስከ ፓኪስታን ድረስ። ስለዚህ ቶለሚ the first የደቡቡ ንጉስ ከነበረው ግዛት ጋር ስታነጻጽሩ የሰሜኑ ንጉስ ምን ይሆናል? ስፋቱ ላንዱ በጣም የሰፋ ይሆናል፣ የበረታ ይሆናል። ለዛ ነው እዚህ ጋር ከእርሱ የበለጠ የበረታ ይሆናል፣ ግዛቱም ታላቅ ይሆናል። ግዛቱንም ስፋት ሄዳችሁ ስታዩ፣ ጂኦግራፊውን ስታዩ እየሰፋ ይሆናል። እንግዲህ ይሄ ታሪክ የሚሆነው በተለይ ወደ 310 301 እያለ ነውና ዳንኤል ከተናገረ ከ230 ዓመት ገደማ በኋላ ይሄ ነው። እንግዲህ ከዚህ በፊት እንዳልኳችሁ አንዳንድ ሊበራል ቴዎሎጂያን ሳይተው ይሄ ትንቢት አይደለም፣ ታሪክ በትንቢት መልክ ተጽፎ ነው፣ እንዴት እንደዚህ ዲቴል ይሆናል ይላል። ኤኒዌይ ይሄ ሴሉከስ the first የተባለው የሰሜኑ ንጉስ ከ312 ወይም 10 ልትሉ ትችላላችሁ ድረስ እስከ 280 ድረስ ይነክሳል። እስካሁን ስንት ንጉሶች አየን? 2 አይደለ? አንድ በግብጽ አንድ ደግሞ በሶሪያ። ምክንያቱም ሶሪያን መቀመጫ አደረገ፣ አንጾኪያን መቀመጫ አደረገ። ከዛ ከጥቂት ዓመታት በኋላ ይለናል። አሁን ይሄ ታሪክ ከሆነ ከጥቂት ዓመታት በኋላ አንድነት ይፈጥራሉ። ማናማ?
ሰሜንና ደቡብ በግብጽ የነገሰው የቶለሚስ የሚባሉትና ሴሉደስ ደግሞ የሚባሉት ኪንግደም በሶሪያ ያለው በሰሜን ምን ያደርጋሉ? ከጥቂት ዓመታት በኋላ አንድነት ይፈጥራሉ። ቀጥታ በጣም ፕሪሳይስ እንሆን ከተባለ ይሄ ዓመት 252 የሚሉት ብዙዎቹ ግን እንደው ለማጠጋጋት እንዲመች 250 ብለው ነው ብዙ ጊዜ የሚናገሩት። 250 ቢሲ ላይ ነው ይሄ ስምምነት የተፈጠረው። ስለዚህ በመሃል አንድ እንደው ወደ አንድ 50 ዓመት በሰሜኑና በደቡቡ መካከል ምን ነበር ይላሉ? ጦርነት፣ ኮንስታንት ኮንፍሊክት ነበር። ከጥቂት ዓመታት በኋላ ያለው በመሃል ያለውን አንድ 50 ዓመት ገደማ ነው። አንዱ አንዱን ፈጽሞ ማሸነፍ ስላልቻለ ነው። እንግዲህ ለዛ እኮ ነው ጦርነት አይደለ የሚኖረው እኮ አንዱ ሙሉ ለሙሉ ካሸነፈ ያኛው መነሳት አይችልም። ግን አንዱ ሙሉ ለሙሉ አልነበረም የሚያሸንፈው እና ግን ምን ይሆናል? የደቡቡ ንጉስ የተወሰነ ድል ያገኛል። በሰሜኑ ንጉስ ላይ የተወሰነ ድል ካገኘ በኋላ ምን ሐሳብ ይቀርባል? በቃ አንድነት እንፍጠር እና አንድነቱ በምንድነው? በጋብቻ የሰሜኑ ንጉስ የደቡቡን ንጉስ ልጅ እንዲያገባ ይስማማል በጋብቻ። ሐሳቡ ምንድነው? የደቡቡ ንጉስ ሴት ልጅ ሄድና የሰሜኑ ንጉስ ታገባውና ልጅ ይወለዳል አይደል? ልጁ የተወለደው ማንን ይገዛል? ሰሜንን ይገዛል። ስለዚህ የሰሜኑ ንጉስ ማን ይሆናል ማለት ነው? የሰሜን ንጉስ ልጅና የደቡብ ንጉስ ሴት ልጅ። ሐሳቡ ምንድነው? በቃ እዛ ሰሜን እኮ የሚገዛው ደቡቦቹ ምን ይላሉ? የኛ ሰው ነው ይላሉ። ሰሜኖቹም ደግሞ ማን ይላሉ? የኛ ሰው ነው ይላሉ። በመሃል ጦርነት አይኖርም። ይሄ የተለመደ ነው። በጋብቻ ሜሬጅ አላያንስ መፍጠር የተለመደ ነው። መጽሐፍ ቅዱስ ላይ በጣም የምናውቀው ሰው አለ፣ ሰለሞን አይደል? ስለ ሰለሞን ምን ትዝ ይላችኋል? ጎበዞች ጥበቡ ትዝ ይላችኋል? ደግ ነው አይደል? ትዝ የሚላችሁ ሚስቶች። እሺ ባንቴ ደግሞ 700 ሚስቶች 300 ቁባቶች ባጭሩ 1000 ሚስቶች ነበሩት። እና በጣም መርሳት የሌለብን ብዙዎች እንደውም እነዚህ 700 300 የሚሉ የነገስታት ልጆች ናቸው። እየሄደ የሚያገባቸው የነበረው ምንድነው? ፖለቲካል አላያንስ ነው እየፈጠረ ያለው። በጋብቻ የፖለቲካል አላያንስ ነው እየፈጠረ የነበረው። ይሄ የተለመደ ነው። ግን ሰለሞንን አላዋጣው ታውቃላችሁ አይደል? ለምን? በተለይ እንደ ከመጽሐፍ ቅዱስ አንፃር ስናይ ሲያገባቸው የነበረው የአሕዛብ ሴቶችን ነው። እነሱ ደግሞ መጨረሻ ላይ ባለቀ ሰዓት ምን አደረጉት? ልቡን ከአምላኩ ከእግዚአብሔር ዞር እንዲያደርግ አይደል ያደረጉት። በሃይ ፕሌስስ ላይ የትልልቅ ተራራዎች ላይ ምናምን ላይ ምን መሰዊያ ለጣዖት መሰዊያ ለነሱ እንዲሰራ ነው ያደረጉት አይደል? ልቡም ሸፈተ ይላል። ብቻ አይደለም ሰለሞን ከሞተ በኋላ ራሱ ነገስትን ስታነቡ ዜናን ስታነቡ ምን ትዝ ይላችኋል? በጣም በቃ እንትና የሚባል ንጉስ ተነሳና ወይ እንደ አባቱ እንደ ዳዊት ሄደ ይላል አይደል? ወይ ደግሞ እንደ ዮርባም ሄደ ይላልና ግን ሁለቱም ጋር ግን ብዙ ጊዜ የሚገኝ ስተት አለ። በከፍታ ስፍራ ያሉትን ማምለኪያ ስፍራ ግን አላስወገደም ነበር ይላል። እና ችግሩ የነበረው በዛ ዘመን ምንድነው? ያህዌን እግዚአብሔርን እያመለኩት የሚያመልኩበት መንገድ ግን እንደምንድን ነው? እንደ አሕዛብ ነው የሚያመልኩት። በነገራችን ላይ ወገኖች በጣም ይሄ ዴንጀረስ። እግዚአብሔር የሚመለከው አምልኩኝ ባለበት። እኔና እናንተ ተነስተን እግዚአብሔርን እንዲህ ነው ምናመልከው ብለን ዲሳይድ ማድረግ የለብንም። እኔ ኦነስቶኝ የምነግራችሁ ስለ ኮንቴምፖራሪ ወርሺፕ የሚያሳስበኝ ይሄ። ሰዎችን ለመሳብ እንልና ናይት ክለብ እንደገና ደግሞ ይሄ ምንድነው ኮንሰርት የዘፈን ኮንሰርት ምናምን የሚዘጋጀውን እናይና መብራታቸውን እናያለን፣ ጭሳቸውን እናያለን፣ እንትኑን እናያለን፣ እናመጣዋለን እኛ ጋር። እግዚአብሔር የሆነ ህዝብ በሚያመልከው መንገድ አይደለም፣ እንደዚህ አምልኩኝ ባለበት መንገድ ነው። ስለዚህ ሁሉ ጊዜ በግልም እግዚአብሔርን ስናመልክ እንደ ቤተ ክርስቲያንም እግዚአብሔርን ስናመልክ we have to be careful። እያመለክ ነው ያለነው እግዚአብሔር አምላክን እሱ ባለው መንገድ ነው ወይ? አያችሁ፣ እግዚአብሔርን ማምለክ ብቻ በቂ አይደለም። አምልኩኝ ባለበት መንገድ ማምለክ አለብን። እኛ አይደለንም ባይዘው ዲፋይን የምናደርገው ወርሺፕ አይደል? እኛ ነን እንዴ እግዚአብሔር ሆይ እኔ በወደድኩት መንገድ ነው ማመልክ ማለት እችላለሁ? አልችልም። እንደዚህ አርገህ አምልክ አለኝ ማለት። ኤኒዌይ ከቶፒኬ አሉጣና ይሄ ሜሬጅ አላያንስ በጣም የተለመደ ነው። ብዙ ጊዜ ግን አያዋጣም። ለመሰላችሁ በጥቅም ላይ የተመሰረተ አላያንስ ነው። በጥቅም ላይ የተመሰረተ አንድነት ነው። ኮመን አንደርስታንዲንግ፣ ፍቅር፣ ይቅርታ ያያያዘው አይደል?
ጊዜያዊ መፍትሄ ነው። ጊዜያዊ መፍትሄ ደግሞ ጊዜያዊ መፍትሄ ብቻ ነው። ከጊዜያዊነት አያልፍም። አንዳንዴ በእውነት ወደኛም እንኳን ስናመጣ አንድ አፕሊኬሽን አንዳንድ ልዩነቶች ተፈጥረው እርቅ በመናመጣበት ጊዜ በእውነት በይቅርታ ላይ የተመሰረተ ነው ወይ? በፍቅር ላይ የተመሰረተ ነው ወይ? በመተማመን ላይ የተመሰረተ ነው ወይ ማለት አለበት። የሆነ መፍትሄ ብለን ስለያዝን ብቻ በቂ አይደለም። how did we do it? እንዴት ነው ያደረግነው? ለምንድን ነው ያደረግነው? ምንድን ነው ያደረግነው የሚለው ነገሮች ሁሉ መታየት አለበት። አንዳንድ ጊዜ በችኩል እንልና በቃ የሆኑ ዲፈረንሶች አሉ። ዲፈረንሶቹን ቁጭ ብለን ተወያይተን አንዳችን ይቅር ብለን ተማምነን ካልሆነ ቀስ ብሎ ተመልሶ ለሴም ችግር ይመጣል፣ ይነሳል። ብዙ ጊዜ ደግሞ ሲነሳ ምንድነው የሚሆነው? የከፋው ነው የሚነሳው። ከመጀመሪያው የከፋው ነው። እነዚህም ሰዎች በጋብቻ አንድነት የፖለቲካ ልዩነታቸውን በመካከላቸው ያለውን ፉክክር፣ ጥላቻ ሶልቭ ለማድረግ ሞከሩ። በነገራችን ላይ ደቂቃ በኋላ እናያለን ባክፋየር ነው ያደረገው። ምንም መፍትሄ አልሆነም። ለሚቀጥሉት ወደ 160 ዓመታት የቀጠለ ጦርነት እና እዚህ ጋር ምን ይለናል? የደቡቡ ንጉስ ሴት ልጅ ስምምነት ለማድረግ ወደ ሰሜኑ ንጉስ ትሄዳለች ይለናል። አሁን በዚህ ሰዓት ላይ የደቡቡ ንጉስ ቶሎሚ the first ሳይሆን አሁን ቶሎሚ the second ነው፣ ልጁ ነው። እንደውም ሙሉ ስሙ ቶሎሚ the second ፊላደልፈስ ነው። ከ285 ጀምሮ እስከ 246 ነው የገዛው። 246 ኪ ታይም ስለሆነ ትይዙልኛል። አባቱ ከ323 እስከ 285 ገዝቷል። ሪሊ እሱን የመያዝ ግዴታ ያለባችሁም፣ ግን ልክ አባቱ ሲሞት እሱ ልጁ ቶሎሚ the second ስልጣን ላይ ይወጣል። በታሪክ በጣም ይታወቃል። ይሄ ሴፕቱአጀንት ሰባነ ሊቃናት ነው የሚባሉት ይሄ ኦልድ ቴስታመንት ከሂብሩ ወደ ግሪክ እንዲተረጎም ትእዛዝ ያወጣው ሰው እሱ ነው ተብሎ ይታሰባል፣ ይነገራል። ኤኒዌይ ይሄ ሰው ቶሎሚ the second ምን ያደርጋል? ሴት ልጅ ነበረችው፣ በርኒስ ወይም በአማርኛው በርኒቄ የምትባል ልጅ ነበረችው። ስለዚህ በርኒስ በርኒቄ የተባለችውን ልጁን ወደ ማን ይልካል? ወደ ሰሜኑ ንጉስ ይልካል። ምን እንድታረግ? የሰሜኑ ንጉስ እንድትለው። ይሄ የሚሆነው በ250 ቢሲ አካባቢ ነው እና የሰሜኑ ንጉስ በዛ ሰዓት አንቲዮኪዮስ the second ቲዮስ ይባላል። አንቲዮኪዮስ the second ቲዮስ። አንቲዮኪዮስ the second ብቻ ሚለውን ብትይዙ በቂ ነው። አንቲዮኪዮስ the fourth ኤፒፋነስን ስለምናቀው ማለት ነው። ይሄ ደግሞ ቅድም ያወራ ነው የሰሜኑ የመጀመሪያው ንጉስ የልጅ ልጅ ነው። እና ይሄ ሰው በጣም የሚገርመው ግን እቺ በርኒቄ የተባለችው የደቡቡ ንጉስ ልጅ ልታገባው ስትመጣ ኦሬዲ ሚስት አለው። ላኦዲቀ በአማርኛ ወይም ላኦዳይስ የተባለች ሚስት አለች። አሁን ከባድ ሁኔታ ላይ ነው ያለው። ምንድነው ሁኔታው? የደቡቡ ንጉስ እያሸነፈው ነው እና የደቡቡ ንጉስ መፍትሄ አምጥቷል። ልጄን አግባ፣ ከዛ ለምትወልዱት ልጅ ደግሞ ምን ያደርጋል? ይገዛል፣ ሰሜንን ሰላም ይሆናል ብሎታል። ያን እንዳያረግ ደግሞ ምን አለው? ሚስት አለች እና ምን አደረገ? ሚስቱን ይፈታታል። እሱ ካለበት ከአንጾኪያ ራቅ ብላ፣ በተለይ አሁን አንዳንድ ሰዎች ኤፌሶን በሚባለው ቱርክ አካባቢ እንድትኖር ያደርጋታል። እርግጥ በጣም ብዙ ገንዘብ አላት፣ ብዙ መሬት አላት፣ በጣም ፖለቲካል ኢንፍሉዌንስ አላት። ግን ደግሞ በጣም ቢተር ናት። ልጅ ወልዳለች። ከዚህ ንጉስ ልጇ ሊነክስ ነው ታስቦ የነበረው። አሁን ፈቷት ሌላ ቦታ አስቀምጧታል። እሷ ልጇን ሴሉከስ the second የተባለውን ልጅ ይዛ ወደ ኤፌሶን ትሄዳለች። ይሄ አንቲዮኪዮስ the second የተባለው በርኒስን ያገባታል። በምን ሐሳብ? ልጅ ይወልዳሉ። ልጅ ሲወልዱ ሊነክስ እንደተባለው ይወልዳሉ። አንቲዮኪዮስ the second እና በርኒስ ልጅ ይወልዳሉ። ግን ገና ኢንፋንት ሳለ በጣም አሳዛኝ ነገር ይፈጠራል። እዚህ ክፍል ላይ እንደምታዩት ነገር ግን ኃይሏን ይዛ መቆየት አትችልም። እርሱም ሆነ የእርሷ ኃይል አይጸናም። በእነዚያ ቀናት እርሷ ከቤተ መንግስት አጃቢዎች ከአባቷና ከደጋፊዎቿ ጋር አልፋ ትሰጣለች። የደቡቡ ንጉስ ሴሉከስ the second ያልኳችሁ ይሄ ልጁን ለሰሜኑ ንጉስ የዳረው ሰውዬ በ246 ይሞት። እሱ ሲሞት ደግሞ ምን ያደርጋል? አንቲዮኪዮስ the second የተባለው በርኒቄን ይፈታታልና ወደ ማን ይሄዳል? ወደ ላኦዳይስ ወደ ተባለችው
ወደ መጀመሪያ ሚስቱ ይሄዳል። ከዛ በኋላ ያው ችግር ነው የሚፈጠረው፣ ብጥብጥ ነው የሚፈጠረው፣ ችግር ነው የሚፈጠረው። የደቡቡ ንጉስ ሞቷል፣ አባቷ ሞቷል፣ ወንድሟ ይነሳል ብሎ እህቱን ሊረዳ ገና እየሄደ ሳለ ገና መርዳት ባልቻለበት ሰዓት እቺ ላውዳይስ የተባለችው በርኒቄንና ልጇን ታስገድላለች። እንደውም አንዳንድ ሰዎች የሚሉት ሴሉከስ ሰከንድ የተባለው የላውዳይስ ልጅ ሳይሆን አይቀርም እንደውም የገደለው እናትየው አነሳስታ። ግን ኤኒዌይ በርኒቄን ልጇን ታስገድላለች ላውዳይስ። እሱ ብቻ ሳይሆን አንቶኪዮስ ሰከንድ የተባለው የሰሜኑ ንጉስም ይሞታል። እና ብዙ ሰዎች የሚሉት እቺ ላውዳይስ የተባለችው ባሏን መርዛን የገደለች ታሪኩ ይናገሩ ብዙዎች፣ ሁሉም ባይስማሙበትም በዛ ዘመን ያለውም ተብሎ የሚታሰበው ይሄ ነው። ስለዚህ በ246 ምን ይሆናል አልኳችሁ? የደቡቡ ንጉስ ምን ይሆናል? ይሞታል። ልጁን የላከው ይሞታል። ይሄ አንቶኪዮስ ሰከንድ የተባለው ሚስቱን ይፈታል፣ ወደ ቀድሞ ሚስቱ ይሄዳል። የቀድሞ ሚስቱ ደግሞ ሁለተኛ ሚስቱን በርኒቄን ልጇን ታስገድላለች፣ ባሏንም ጭምር ታስገድላለች። እስካሁን ከኔ ጋር ናችሁ? እሺ፣ ታሪኩ እየገባችሁ ነው? እሺ፣ እንግዲህ በግል ሪቫይዝ አደርጋለሁ። ብቻ ዋነኛ እንድትይዙልኝ የምፈልገው በሰሜንና በደቡብ ነገስታት አሉ። የደቡቡ ቶሎሚ ዘ ፈርስት ነበር የሚባለው፣ ከዛ ሁለተኛው ደግሞ ቶሎሚ ዘ ሰከንድ ይባላል። በሰሜን ደግሞ ሴሉከስ ዘ ፈርስት የተባለ ንጉስ ነበር። ጀነራል ሆኖ መጀመሪያ በግብጽ አካባቢ የነበረ፣ ከዛ የልጅ ልጁ አንቶኪዮስ ዘ ሰከንድ የተባለ ይነግሳል። በሰሜንና በደቡብ መካከል ጦርነቱን ለማቆም ተብሎ የደቡቡ ንጉስ ሴት ልጁን ልኮ ከሰሜኑ ንጉስ ጋር ጋባለች። በኋላ ግን የደቡቡ ንጉስ ይሞታል፣ የሰሜን የሄደችው እቺም ሴት ትሞታለች፣ ልጇም ይሞታል፣ ባሏም ይሞታል። እዚህ ጋር እኮ እሱን ነው አይደለም የምናየው። ኃይሏን ይዛ መቆየት አትችልም። ማናት? በርኒቄ ያልኳችሁ ኃይሏን ይዛ መቆየት አትችልም። የደቡቡ ንጉስ ሴት ልጅ ታሪክ ሄደን ስንመረመር ሞታለች ነው። እርሱም ሆነ የእርሱ ኃይል አይጸናም። ያገባችው የሰሜኑ ንጉስ አንቶኪዮስ ሰከንድ እሱም ይሞታል። በእነዚያ ቀናት እርሷ ከቤተ መንግስት አጃቢዎቿ በተለይ ወደዚህ ስልጣን ያመጧት ከአባቷና ከደጋፊዎቿ ጋር አልፋ ትሰጣለች። አባቷ ሳይቀር በዛ ዓመት ይሞታል። በ246 የደቡቡ ንጉስ ይሞታል፣ የሰሜኑ ንጉስ ይሞታል። ከዛ የሰሜኑ ንጉስን ያገባችው የደቡቡ ንጉስ ልጅም ትሞታለች። ብዙ ግድድል፣ ብዙ የስልጣን ጥም ነው የምናየው። አንድ ነገር እንደው ከታሪኩም ባለፈ አንድ ሁለት ነገር ልናገርና ወደሚቀጥለው ቁጥር እንሄዳለን። የዓለምን ታሪክ ስንመረምር ዓለም በአመጽ የተሞላች ወገኖች። የዓለምን ሂስትሪ ዞራችሁ ተመልከቱ። አሁን እዚህ ጋር መጽሐፍ ቅዱስ ላይ የተጻፈውን ታሪክ ስናነብ ኢቭን በነ ጳውሎስ ዘመን ፈርስት ሴንቸሪ ዘመን የነበረውን ታሪክ ስናነብ የነ ሄሮዶስ ፋሚሊ መካከል የነበረው ሄሮድ ዘ ግሬት ልጆቹን ሲያስገድል ነው የምናየው። በጣም ለስልጣን ሲሉ ሚስታቸውን እየፈቱ ሌላ ሲያገቡ መልሶ ሌላ ሲያገቡ ነው የምናየውና ታሪክ ምንድነው ብለን ብንመረምር በሰው ልጆች ኃጢአት፣ በሰው ልጆች አመጽ የተሞላ ነው። እግዚአብሔር አምላክ ምን ያህል መሐሪ እንደሆነ ለማወቅ ታሪክን መመርመር፣ ምን ያህል እኛን ሰው ልጆችን ይቅር እንደሚል፣ ምን ያህል እንደሚሸከም እንደሚታገስ የምናየው እሱ። የስልጣን ጥማት እዚህ ክፍል ላይ እናያለን አይደል? የስልጣን ጥማት፣ በቀልተኝነት፣ ነፍሰ ገዳይነት፣ ቅናት፣ ኢንሴኪዩሪቲ። ነገስታት በነገራችን ላይ ታውቃላችሁ እግዚአብሔርን ወክለው ህዝብ እንዲመሩ የሚሾሙ ናቸው አይደል? ስልጣን ከማን ዘንድ ነው? ከቮተርስ አይደለም፣ አልቲሜትሊ ከእግዚአብሔር ዘንድ ነው። እና እግዚአብሔር ነገስታትን ኤክስፔክት የሚያደርገው ነገር አለ። በጽድቅ በፍትህ ህዝብን እንዲመሩ ነው የሾማል። እግዚአብሔርን ወክለው እንዲመሩ ነው የሾማል። ሁሉም ነገስታት ደግሞ ፌል ሲያደርጉ ነው። በጣም አሪፍ ንጉስ የምትሉት መጽሐፍ ቅዱስ ላይ ብዙ ሰው የሚስማማው ማን ነው? ዳዊት። ጌታ ይባርክሽ። ዳዊት ነው አይደል? ዳዊት ራሱ በጣም ፌል ያደረገ ሰው። እኛ ባይዘው የምናስታውሰው ታሪክ ከቤርሳቤ ጋር እንዴት ቤርሳቤ ጋር እንደገባ፣ ኦሪዮን እንዳስገደለ፣ እነዚህ በጣም ትልቅ ኃጢአቶች ናቸው። ወታደሮቼ ይቆጠሩ እኮ ብሎ በትቢት ተነስተዋል። ታውቃላችሁ አይደል? በትቢት ተነስቶ ኧረ ተው እያሉት ጀነራሎቹ
ወታደሮች ይቆጠሩ ብሎ እኮ እግዚአብሔር አምላክ ከትዕቢቱ የተነሳ በመቅሰፍት እስራኤልን እኮ መታ እና ዳዊት እንደው ሪሊ ብንመረምር ታሪኩ ዋው የሚያስብል ንጉስም አልነበር። በዘመናት መካከል አማኝ ሆኖ የተገኘ ንጉስ አንድ ነው፣ መሲሁ ኢየሱስ። መጽሐፍ ቅዱስ ደጋግሞ የሚያሳየን ይሄንን ወገኖች። ዳዊትን ጠጋ ብላችሁ ስታዩ፣ ሌሎቹንም ነገስታት ጠጋ ብላችሁ ስታዩ፣ የእስራኤልን ህዝብ ዴሊቨር ያደርጉ ተብሎ የተነሱ መሳፍንት እነ ሳምሶንን ስታዩ የምታዩት ነገር አንድ ነው። ምን እንደሆነ ታውቃላችሁ? ሄላር እግዚአብሔር የሰጣቸውን አሳይመንት ሙሉ ለሙሉ ለመወጣት ምን እያደረጉ ነው? እየጠቆሙን ነው። አለ ሌላ ግን አለ በጽድቅ የሚገዛ በምህረት የሚገዛ። የዳንኤል መጽሐፍም ያደረገው መጨረሻ ላይ ስለ ዓለም መንግስታት ተናግሮ አንድ ቀን ግን የሰው ልጆች መንግስት ሳይሆን የማን? የእግዚአብሔር የራሱ መንግስት፣ ዘላለማዊ መንግስት፣ ማንም የማይወስደው መንግስት። በስልጣን ላይ ያሉ ሰዎች ደግሞ ነገስታት የሆኑ ሰዎች ግን አንድ ነገር ደግሞ መረዳት አለባቸው። አንድ ቀን እግዚአብሔር ይጠይቃቸው፣ አካውንተብል ይሆናል። አይምሳላችሁ። አንዳንድ ነገስታትን ታሪክ ስትመረምሩ እድሜ ልካቸውን ተደስተው ምንም ለፈጸሙት ግፍ ምንም ተመጣጣኝ ቅጣት ሳያገኙ እንደተመቻቸው የሞቱ ሰዎች አሉና እነሱም አመለጡ ልንል እንችላለን። ቀን ግን የእግዚአብሔር አምላክ በክርስቶስ ኢየሱስ በኩል በሚፈርድበት ጊዜ በዓለም ሁሉ ላይ ይሄን አነሳሳት አወራርደን የምንጨርሰው ምድር ላይ አይደለም እንዴ? ሂትለር አሁን ያደረገው ነገር በቃ በሱሳይድ ማለፉ አወራርዶ ጨረሰ ብለን ነው እንዴ የምናስበው? ተደብቆ መጨረሻ ላይ በቃ ተሸነፈ፣ እሱና ሚስቱ ራሳቸውን ገደሉ። በቃ አይምሰለን እንግዲህ። እንደዛ ታስባላችሁ ብዬ አላስብም። አንድ ቀን እግዚአብሔር አምላክ ሁሉንም ሰው በፍርድ እንዲያወራርድ ያለ። ይሄ እርግጥ ለነገስታት ብቻ አይደለም ለኛም ጭምር። የእግዚአብሔር ምሕረት ግን በስቶልን በክርስቶስ ኢየሱስ ያመንን ግን ምን ኩነኔ ይጠብቀናል እንዴ? ማንም በክርስቶስ አሁን ኩነኔ የለም አይደል? በክርስቶስ ከሆነን አሁን ኩነኔ የለም። ግን ነገስታት በጣም የተሰጣቸውን ኃላፊነት ሲሪየስሊ መውሰድ አለባቸው። ቤተክርስቲያን ደግሞ ኢንጀስቲስ ሲኖር ኮል አውት ማድረግ አለባት። አያገባኝም አይመለከተኝም ብላ ነገስታት እንደፈለጉ ህዝብን ሲበድሉ ጸጥ ማለት የለባት። ቤተክርስቲያን ፖለቲከኛ አይደለች። ስለ ፖለቲካ አይደለም የተጠራች። በፍጹም ከመንግስት ጋር መጋባት የለባት። የቤተክርስቲያንን ታሪክ ስትመረምሩ ቤተክርስቲያን የከሰረችበትን ዘመን ስታዩ የከሰረችው ከመንግስታት ጋር ከነገስታት ጋር የተጋባች። በፍጹም እሱን ማድረግ የለባት። ግን የጽድቅ ተጽዕኖ መፍጠር ያለባት ናት። ኢንጀስቲስን አይታ ባላየ ዝም ማለት የለም። እሺ ቁጥር 7 ላይ ከዘመዶቿ አንዱ በአዲሱ መደበኛ ትርጉም ስፍራዋን ይላል። በቀደመው ትርጉም ግን ስፍራውን ሊይዝ ይነሳል ይላል። ከዘመዶቿ አንዱ የማን ዘመድ? ንጋናችሁ የደቡብ ንጉስ ሴት ልጅ አይደል? ወደ ሰሜን ሄደችው በርንቄ ያልናት የተገደለችው ከዘመዶቿ አንዱ ስፍራውን ሊይዝ ይነሳል ይላል። ታሪክ ስትመረምሩ ይሄ ደግሞ ማን ነው? ወንድሟ ቶሎሚ III የተባለው ማለት ነው። እሱ በ246 ይነሳል። ከዛላ ታሪክን ስትመረምሩ ምን እንደሚያደርግ ታውቃለች? ተነስቶ ወደ ሰሜን ይሄድና አንጾኪያ ዋና ከተማዋን ሳይቀር ይይዛል። አንጾኪያ ዋና ከተማዋን ይይዛል። በርኒቄን ያስገደለችውን ላዮዳይስ የተባለችዋንም ሴት ጭምር ይገላል። ሄዶ ዋና ከተማ እንግዲህ ምን ያህል እንግዲህ ዋና ከተማ መያዝ ፖለቲካሊ እንዴት ሲግኒፊካንት እንደሆነ አስቡ። የሰሜን ንጉስ መቀመጫው ነው፣ ካፒታል ሲቲ የሆነው አንጾኪያ ድረስ ይገባል። ላዮዳይስ የተባለችውን ይገድላታል። እዚህ ላይ እንኳን ስናይ በአዲሱ ትርጉም የሰሜኑን ንጉስ ሰራዊት ይወጋል፣ ምሽጎቹን ጥሶ ይገባል፣ ከነርሱ ጋር ተዋክቶ ድል ያደርጋል ይላል። ይወጋል፣ ምሽጎቹን ጥሶ ይገባል፣ ድል ያደርጋል። ይሄ የሚሆነው እንግዲህ በ246 ነው። አንዳንድ መጽሐፎች ላይ ስታነቡ ጦርነቱ ከ246 እስከ 245 ነው የተካሄደው፣ አንድ ዓመት የፈጀ ነው ይላሉ።
አንዳንዶቹ ደግሞ ኖ እስከ 5 ዓመት ገደማ የፈጀ ነው ትልቅ ጦርነት ነው ይላሉ። ኤኒዌይ ዋናው ሐሳብ ምን ያህል ዓመታት ወይም ወራት ፈጀ ሳይሆን ልክ እዚህ ጋር ግን እንደሚለው ከዘመዶቿ አንዱ የሆነው ወንድሟ ቶሎሚ ዘሰርድ ሄዶ የሰሜኑን መንግስት ዋና ከተማ ይቆጣጠራል። ከዛ ኋላ ደግሞ ላውዳይስን ይገድላል። እሱ ብቻ ግን ሳይሆን አማልክቶቻቸውንም የብረት ምስሎቻቸውንም ከብርና ከወርቅ የተሰሩ የከበሩ ዕቃዎቻቸውን ይማርካል፣ ወደ ግብጽም ይወስዳል ይላል። እና ሄሮዶተስ የተባለው የግሪክ ታሪክ ጸሐፊ ይህንን በደንብ ሪፖርት ያደርጋል። ምን ያህል ወርቅ እንኳን እንደወሰደባቸው ማርኮ ያመጣል። እና ማርኮ ከሚያመጣው አንዱ ምንድነው? አማልክቶቻቸውን አይድልስ ነው ይዞ የሚመጣው። እና በ524 ካምቢሰስ የተባለ የፐርሺያ ንጉስ የወሰደባቸውን ጣዖት ጨምሮ ነው በልሶ ያመጣው። ካምቢሰስ ማለት የቂሮስ ልጅ ነው። እዚህ የሚላችሁ ከሆነ በቁጥር 2 ላይ እና 3 ላይ ስንመለከት በፋርስ ሌሎች 4 ነገስታት ይነሳሉ ይላል። ቁጥር 2 ላይ አሁንም እውነት እነግርሃለሁ እነሆ 3 ሌሎች ነገስታት በፋርስ ይነሳሉ፣ አራተኛውም እያለ ይቀጥል የለ። እነዚህ 3 ከተባሉት ውስጥ የመጀመሪያው የቂሮስ ልጅ የነበረው ፐርሺያን የሚገዛው ግብፅን ሄዶ ወሮ ነበርና ግብፅን ሄዶ በወረረ ጊዜ ጣዖታቸውን ወስዶ ነበር አምጥቶ ነበርና በ524 የተወሰደው ኦልሞስት 300 years later መልሶ ያመጣል። እና ስም ይሰጡታል ለቶሎሚ ዘሰርድ። ቶሎሚ ዘሰርድ ኢዩገርተስ ይሉታል። ምን ማለት ነው? ቀጥታ ስትተረጉሙት መልካም የሚሰራ ዌልዱወር ቤኒፋክተር ብለው ይጠሩታል። በጣም ያደረገው ነገር አማልክቶቻቸውን መልሶ ስላመጣላቸው ደስ ብሏቸው ማለት ነው። ከዛ በኋላ ግን ይህንን ሁሉ ከማረከ በኋላ ለጥቂት ዓመታትም ከሰሜኑ ንጉስ ጋር ከመዋጋት ይቆጠባል ይላል። እና ታሪክን ሄዳችሁ ስታዩ እውነትም ቶሎሚ ዘሰርድ የተባለው በተለይ በግብጽ ከነበረው ድርቅ ፋሚን የተነሳ በጦርነት ምክንያት ደግሞ ከተጨመረባቸው ግብር ታክስ የተነሳ ተቃውሞ አስነስተው ስለነበረ ጦርነቱን እዛ ከሰሜን ትቶ ወደ ግብጽ ይመለሳል። ሄዳችሁ ታሪክ በትመረም አስታውሱ። ይህንን ዳንኤል ኦልሞስት ከ300 ዓመት በፊት ነው በ536 የተናገረው ነው። ቪዥን አይቶ የተናገረው መልአክ መጥቶ የነገረው የተጻፈ ነው። ኦልሞስት ከ300 ዓመት በኋላ በዚህ ዲቴል ነው የሚፈጸመው። አይገርም? በጣም ለጥቂት ዓመታትም ከሰሜኑ ንጉስ ጋር ከመዋጋት ይቆጥባል። ይሄ ዲቴል ሳይቀር ነው የተፈጸመው። ይሄ ከሆነ በኋላ ወደ መጣበት ይመለሳል። ግን የሚገርመው ቁጥር 9 ላይ ምን ይለናል? የሰሜኑ ንጉስ። አሁን የሰሜኑ ንጉስ ደግሞ ማን ነው? ሴሉከስ ተሰከንድ የተባለ ነው። ሴሉከስ ማለት ላውዳይስ ያልኳችሁ ትዝ አለቻችሁ? ከአንቶኪዮስ ተሰከንድ ጋር ተጋብታ የነበረው በኋላ ፈቷት የነበረው ከዛ ተመልሶ ወደሷ ሄደ አላልኳችሁ? ኦሬዲ መጀመሪያ ወልደው ነበር ልጅ ብያችኋለሁ። እሱ አባቱ ሲሞት ነክሷል። ምናልባት ማንዳ ሰዎች 20 ዓመቱ ገደማ ነበር እና ሲነክስ ታሪኩ ራሱ ምንድነው የሚለው የሚሉት የታሪክ መጻፊዎች አንቶኪዮስ ተሰከንድ እየሞተ ሳለ ዊሉን ቀይሯል እና የበርንቄ ልጅ ሳይሆን መንገስ ያለበት የላውዳይስ ልጅ ነው መንገስ ያለበት ብሎ አዲስ ዊል ጽፏል ብላ ህዝብን አሳምጻ ነው ልጇ እንዲነክስ ያደረገች። እና ይሄ ሴሉከስ ተሰከንድ የተባለው ምን ያደርጋል? ተመልሶ እሱ ደግሞ ወደ ደቡብ ይሄዳል። ምን ሊያረግ? ሊወር ይሄዳል። እና እዚህ ጋር ራሱ ሚለን ምንድነው? የሰሜኑም ንጉስ የደቡቡን ንጉስ ግዛት ይወራል፣ ነገር ግን አፈግፍጎ ወደ ገዛ አገሩ ይመለሳል። ታሪክም የሚያሳየን እሱ ነው። ሊወር ይሞክራል፣ አይሳካለትም። ግብጽን ሊወር ይሞክራል፣ አይሳካለትም። ቶሎ ይመለሳል። ኦኬ፣ ትንሽ ሪቫይዝ ላድርግና ከዚህ ታሪክ እንግዲህ ምን እንወስድ እንድናይ ይፈልጋሉ። ቢካዝ የሆነ የሰሜን ንጉስ የደቡብ ንጉስ ጦርነት ተዋጉ ምናምን ብቻ አውቀን እንድንሄድ ሳይሆን ምንድነው በዚህ ውስጥ እግዚአብሔር እንድንማር ከሚያደርጋቸው መሪዎች። እንግዲህ መሪዎችን ሁሉ አይደለም ግን ቢያንስ ሁለቱን እናያለን። የሰሜንና የደቡብ ንጉስ ነገስታት ነበሩ። እርስ በርስ ጦርነት ነበር በመካከላቸው። ኢቭን በሜሬጅ አላያንስ መፍትሄ ለመፈለግ ሞክረው ነበረ። መፍትሄ አላመጣም።
ጦርነቱ ለአመታት ቀጥሏል። በኋላም ከኔክስት ዊክ ጀምሮ እናያለን። ሴሉከስ ተሰከንድ የተባለው ደግሞ ልጆቹ በተራ ተነስተው እንደገና ከሰሜን እንደገና እየመጡ ደቡብን ሲያጠቁ እናያለን። በተለይ እስከ ቁጥር 20 ድረስ ይሄ ነው የሚቀጥለው። አንዱ በሌላው ላይ ይነሳል። ቁጥር 21 ላይ ስንደርስ ኤፒፋነስ የተባለው ንጉስ ይነሳል እና እሱ ሪሌቲቭሊ ከሌሎቹ ይልቅ በጣም የጠነከረ ነው የሚሆነው። ከሰሜን መጥቶ ግብፅን ያጠፋል፣ በጣም ያጎሳቁላል። ሐሳቡ ይሄን ለምንድነው? በኋላ እስራኤል ላይ የሚያደርገውን ለመናገር። ይሄ ሁሉ የተጻፈው ከመልካሚቱ ከተማ አንጻር። ሁለት ሐሳቦች ግን ይዘን እንሂድ። በሜሬጅ አላያንስ መፍትሄ ለማምጣት ሞክረው መጀመሪያ በጦርነት ይሞክራሉ አይደል? አንዱ አንዱን ለመውጋት ለማሸነፍ ሞከሩ፣ አልቻሉም። ከዛ ላይ በትዳር በሜሬጅ አላያንስ ሞከሩ፣ አልቻሉም። ነገሩ ከፋ። እንደገና ጦርነት ሲነሳ እናያለን። ወገኖች የሰው ልጅ የሚያመጣው መፍትሄ፣ ነገስታት የሚያመጡት መፍትሄ አንደኛ ዘላቂ አይደለም። በጣም ይሄንን እንድንይዝ ዘላቂ የሆነ መፍትሄ ከነገስታት አንጠብቅም፣ ከሰው ልጆች አንጠብቅም። ዘላቂ የሆነ ሰላም ያመጡልናል ብለን ብዙ ጊዜ ያለ አስተሳሰብ አለ። በሰው ልጆች መካከል ያለው ችግር ጦርነት፣ በሽታ፣ ድህነት ይመስለናል። እነዚህ ነገሮች ጦርነት፣ በሽታ፣ ድህነት እነዚህ ናቸው የሰው ልጅ ዋነኛ ችግር። ስለዚህ ጦርነትን ማስቆም ብንችል፣ በሽታን መቀነስ ብንችል፣ ድህነትን መቀነስ ብንችል ሰላም ይሆናል፣ እረፍት ይሆናል ተብሎ በጣም ይታመናል። እውነት ነው። ድህነትን ለመቀነስ መሞከር አለብን፣ ምንም ጥያቄ የለውም። ግን ድህነትን መቀነስ መፍትሄ አያመጣም። እውነት ነው። ጦርነትን ለማስቆም መሞከር አለብን፣ ግን ጦርነትን ማስቆም ሲጀምር የሚቻል አይደለም፣ መፍትሄ አያመጣም። በሽታን ለማስቆም መጣር አለብን፣ እውነት ነው። ለመቀነስ መሞከር አለብን። አዎ። ግን እነዚህ መፍትሄዎች ለሰው ልጆች የመጨረሻውን መፍትሄ አያመጡም። አንዴ ስሙን ብነግራችሁ የምታውቁት ሰው፣ ስለዚህ ስለምታውቁት ሚዲያ ላይም ስለሚወጣ አልናገርም፣ ግን በጣም ኢትዮጵያ ውስጥ አንድ በጣም የታወቀ አገልጋይ ኢቢኤስ ላይ ቀረ እና በጣም የተናገረው ነገር ሾክ አደረገ። የሰው ልጅ ትልቁ ጠላቱ ድህነት እና እኔ በጣም ነው የተበሳጨው። እንደዚህ አይነት ኦፖርቹኒቲ ተገኝቶ ፊው ይርስ ይጎ ነው ኢቢኤስ ላይ ተወጥቶ መናገር የሚቻል ወንጌል መናገር ሲቻል የሰው ልጅ ትልቁ ጠላት አሁን እኛ ከደሃ ሀገር ስለመጣን ነው የሰው ልጅ ትልቁ ጠላት ድህነት እንለው። ኖርዌይ ሄደን ግን ለኖርዌጂያንስ የሰው ልጅ ትልቁ ችግር ጠላት ድህነት ነው ልንል አንችል አይደል? ዶሃ ሄደን ልንል አንችል። የሰው ልጅ ትልቁ ጠላት ምንድነው? የሰው ልጅ ችግሩ ኃጢአት። ድህነቱን በሉት፣ በሽታውን በሉት፣ ጦርነቱን በሉት፣ ምንን ተከትሎ ነው የገባው? ኃጢአትን ተከትሎ። ሞት እንኳን ምን ተከትሎ ነው የገባው? ኃጢአትን ተከትሎ ነው የገባው አይደል? ሮሜ 5 እንደዛ አይደል የሚነግረን? በአንድ ሰው ኃጢአት ወደ ዓለም ገባ፣ እሱን ተከትሎ ምን ገባ? ሞት ገባ። የሰው ልጅ የመጨረሻ ጠላት መፍትሄ የሚያስፈልገን ደግሞ የኃጢአት መፍትሄ። ሰው ሁሉ የከሰረው ነገር ምን መሰላችሁ? ሁላችን የጎደለን ነገር ገንዘብ አይደለም። ባይዘው በጣም ገንዘብ ያልጎደላቸው በጣም ብዙ ሰዎች አሉ። አካውንታቸው ውስጥ ስንት ብር እንዳላቸው ስንት ዶላር እንዳላቸው የማያውቁ ሰዎች አሉ። በጣም ብዙ ስላላቸው። እርግጥ ላለማወቅ ሀብታም መሆን አያስፈልግም። አካውንታችንን ቼክ ካላረግን አናውቅም። ግን በጣም የገንዘብ ችግር የሌለባቸው ሰዎች አሉ። በጣም ብዙ ዓመት ጤናማ ሆነው የሚኖሩ ሰዎች አሉ። 80 90 ዓመት ሆኖ ማታምኑት። እኔ ብዙም አሞኛ ያቅም ይላችኋል። ሰውነታቸውን አይታችሁ ምን ያህል ስትሮንግ እንደሆነ አይታችሁ 80 90 ዓመት ነው። ጦርነት ውስጥ ያልገቡ ለብዙ ዓመታት ያልገቡ እንደ ስዊዘርላንድ አይነት ሀገሮች አሉ። ሁሉም ጋር ኮመን ይሆን ግን ያጣት የጎደለን ጽድቅ ነው። እዛ ነው በጣም እኮ እግዚአብሔር ቃል የሚነግረን። እግዚአብሔር ደግሞ የሰጠን ምንድነው? ጽድቅ። ሮሜ እኮ ይሄናል የእግዚአብሔር ጽድቅ። በጣም ሮሜ 5:17 ላይ የሚነካኝ ክፍል አለ። ወደዛ ጊዜ ስለሌለን አንሄድም። እግዚአብሔር የተትረፈረፈ ጸጋንና የጽድቅ ስጦታን ሰጥቶናል። እንደውም ሊትራሊ ምን የእግዚአብሔርን የተትረፈረፈ ጸጋና የጽድቅ ስጦታ የተቀበል ይላል። አቤት ወገኖች፣ እኛ እኮ አልተሰጠንም እኮ ነው የምንለው። እኛ እኮ ቢመረመር ልባችን በጣም ጌታ አልሰጠንም። ከጌታ ምን ተቀበልኩ?
መከራ ነው እንጂ ተረፈኝ ጌታን ብዬ ጌታን ብለሽ ምኖች ጌታን ብዬው ምን አገኘው? አላገባው ቤተሰቤ ጣለ ጌታን ብዬ ከሰርኩ ኧረ አልከሰርንም። የእግዚአብሔር ጽድቅ ስጦታ ነው። ማንም የሌለው በራሱ ሰው ሊያገኘው የማይችል ሁሉ ሰው የጎደለ የሰው ልጅ ትልቁ ችግሩ መፍትሄው ደግሞ እግዚአብሔር በክርስቶስ ኢየሱስ የሰጠ ጽድቅ። ገንዘብ አይፈታውም። የጦርነት መቆም አይፈታውም። መፈወስ አይፈታውም። አሜን፣ እንፈወስ፣ አሜን። በጣም ግን የሰው ልጅ የመጨረሻው ጥያቄ የጽድቅ አመንም አላመንም የጽድቅ ያ ደግሞ የሚገኘው በክርስቶስ ኢየሱስ በማመን። ስለዚህ ሆነስትሊ በዚህ ጉባኤ ያለ ምናልባት ኦንላይን የምታዩ ፍሪሊ ቆም ብለን መጠየቅ አለብን። ይህንን የተትረፈረፈ የእግዚአብሔርን ጸጋ ይህንን የጽድቅ ስጦታ ተቀብያለሁ መቀበል አለብን። ፕሮቫይድ አድርጓል። መቀበል አለብን። አክሴፕት ማድረግ አለብን። ወይስ በራሳችን ጥረት እየሄድን ነው? ወገኖች በራሳችን ጽድቅ፣ በራሳችን ኃይል፣ በራሳችን ሃይማኖት ባህል ለመዳን እየሞከርን ነው? በፍጹም በፍጹም። ከእግዚአብሔር የዘላለም ቁጣ ከእግዚአብሔር የጽድቅ ፍርድ ለማምለጥ እግዚአብሔርን የጽድቅ ስጦታ መቀበል የምንቀበለው በእምነት ነው። ሌላ የምናደርገው ነገር የለም። በክርስቶስ ኢየሱስ በማመን ብቻ እንድትይዙልን አንፈልግ። ሁለተኛ ግን ቅድም ያነሳሁላችሁን ነገስታት ባህሪ ስታዩ ትዕቢት እናያለን፣ ስግብግብነት እናያለን፣ ለምድራዊ ስልጣን መገዳደል፣ መጣላት፣ መቀናናት እናያለን። ዳንኤል 11 ያንን ነው የሚያሳየን። የምድር ነገስታት ምን ያህል ግሪዲ እንደሆኑ፣ ፕራይድፉል እንደሆኑ። እኛ እንደ ዳንኤል ምዕራፍ 11 ላይ እንዳሉት ነገስታት ነን ወይስ እንደ ነገስታቱ ንጉስ እንደ ጌቶቹ ጌታ እንደ ክርስቶስ? ምን ማለቴ ነው? በትዕቢት ፈንታ ትህትና ነው ወይኛ ጋር ያለው? እርሱ ስልጣን ፈላጊ ነን ዳንኤል 11 ላይ እንዳሉት የምድር ነገስታት ወይስ እንደ ጌታችን እንደ መምህራችን እንደ ምሳሌያችን ሌሎችን ዝቅ ብለን ማገልገል ምን? ዳንኤል ምዕራፍ 11 ላይ እንዳሉት ነገስታት ስግብግቦች ግሪዲ ነን ወይስ እንደ ጌታችን ጀነረስ ህይወቱን ሳይቀርስ ለምድራዊ ስልጣን ጌን ምንሮጥ ነን ወይስ የሰማዩን አተኩረን? ወገኖች የእግዚአብሔርን የጽድቅ ስጦታ የተቀበልን ከሆነ በክርስቶስ ኢየሱስ ያመንን ከሆነን እኛ የሚጠበቅ ምንድነው? ሮሜ 12 ላይ የምታዩት መለወጥ። ይህንን ዓለም ምሰሉ ነው እንደምን ነው? ተለወጡ እንጂ አይደል? በልባችሁ በሐሳባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። አዎ በክርስቶስ ኢየሱስ አምነን ነው ምንድነው? አዎ በራሳችን ጽድቅ አይደለም ምንድነው? ይሄን በደንብ ሮሜ ላይ የነግራቸውና ጳውሎስ ግን አሁን እንደ እግዚአብሔር ርህራሄ እለምናችኋለሁ ይሄንን ርህራሄ ስላሳያችሁ ለዚህ ምን ላይ ስጡ፣ ራሳችሁ መስዋዕት አድርጋችሁ አቅርቡ ካለ በኋላ ይሄንን ዓለም አትምሰሉ፣ ግን ምኑ ተለወጡ። አቲቲዩዳችሁ ቲንኪንጋችሁ ይለወጥ። ኮንዳክትን በኋላ ኑሮን የሚነካ ስለሆነ ወገኖች እየተለወጥን ነው ወይ? ዕለት ከዕለት ወደ ዳንኤል 11 ላይ ወዳሉት ወደ እነዛ ስግብግብ ስልጣን ፈላጊ ኢንሴኪዩር ወደ ሆኑ ነገስታት እነሱን እየመሰልን ነው እየሄድን ያለን ወይስ ዕለት ዕለት ህይወቱን እንኳን አሳልፎ የሰጠውን ደግ የሆነውን ቸር የሆነውን ትሁት የሆነውን ጌታችንን ነው እየመሰልን እየሄድን ያለን? ብዙ ጊዜ በህይወታችን ብዙ ነገሮች ኦዲት እናደርጋለን። መልካም ነው። በዚህ ዓመት ዲግሪ ያስኩ ወይ ብለን እናያለን። ተማርኩ ወይ፣ ስራ ቀየርኩ ወይ፣ አሜሪካ ከመጣሁ ይሄን ዓመት ሞላኝ፣ እዚህ መጥቼ ምን አረኩ፣ ተማርኩ ወይ፣ ስራ ያስኩ ወይ፣ አገባሁ ወይ፣ ወለድኩ ወይ። በጣም ጥሩ ነው። ግንም ከዚህ የበለጠ ማድረግ ያለብን ግን ኦዲታል እየተለወጥኩ ነው ወይ፣ እያፈራው ነው ወይ? ወገኖች እንደዛ ብለን እናያለን።
ወይም እንደኔ ከሆናችሁ ፎቶ የዛሬ 10 ዓመት ቀጭን ነበርኩኝ አሁን ሰውነቴ የተበላሸ ላይ ብቻ ነን ያለ ነው። እውነቴን ነው። አረጀው ጸጉሬ ያኔ ጥቁር ነበር አሁን ነጭ ሆነ። አቤት ድሮ እኮ እዛ ላይ ብቻ ነው ያለ ነው። እያደግን ነው ወሮች እያደግን ነው። ክርስቶስን በመምሰል እያደግን ነው። ከድሮ ማንነታችን ሞር እየራቀን ነው እየሄድን ያለ ነው። በትህትና እያደግን ነው። ፐርፌክትሊ ትሁት ክርስቶስ እስኪመጣ ድረስ አንሆን። ፐርፌክትሊ ፕራይድን ለስትን አናሸንፍም። ግን እያደግን ነው ወይ በትህትና በደግነት እያደግን ነው? are we being more generous ወገኖች ነን እንዴ? የበለጠ ገንዘብ ቋጣሪ ነን እንዴ? ይሆንን ይሄድ ነው። ሶሪ ቃሉ መጠቀም አልነበረብኝም ግን ተጠቀምኩት። ገንዘብ ላይ ንፉግ ፖለቲካሊ ኮሬክት ንፉግ ይሆንን ነው እየሄድን ያለ ነው። ጊዜያችን ላይ ንፉግ ይሆንን ነው እየሄድን ያለ ነው። ሰልፊሽ ይሆንን ነው እየሄድን ያለ ነው። ወገኖች በጣም ያሳስበኛል። ቸርች ውስጥ በቆየን ቁጥር ምን አይነት መልክ ነው እየያዝን የመጣ ነው? ሰውን እማናምን እየሆንን ነው የመጣ ነው። ኧረ እያልን ሰውን ከማመን ወደ አለማመን፣ ሰውን ከመውደድ ወደ አለመውደድ ነው እያደግን ያለው። ወደ ታች ነው ወይስ በፍቅር እያደግን ወይስ በቅድስና እያደግን ነው? በእምነት እያደግን? ጤናማ ክርስቲያን ያድጋል። በክርስቶስ ኢየሱስ እኮ ስናምን አዲስ ፍጥረት ነው አይደል የምንሆነው? ዳግም ነው የምንወለደው። የተወለደ ልጅ ምን እያደረገ ይሄዳል? እያደገ ይሄዳል አይደል? አሁን አስቡት፣ ልጅ ወልዳችሁ ባያድግ ምንም ባያድግ ኖርማል ነው አሪፍ ነው ምናምን ብላችሁ ዝም ትላላችሁ እንዴ? አንንም ሮጠን ሐኪም ጋር እንሄዳለን። እንደውም እዚህ ሀገር ደግሞ ያስፈራሩናል እያንዳንዱ ነገር እየጠየቁ ያለ የሌለን ብሶቴን አላወጣው። ኤኒዌይ ግን መንፈሳዊ ህይወት ላይ ግን ዱዊቼክ ያደግኩ ነው ወይ ያደግን ነው ወይ? በእውነት መመርመር አለ እንዴ? እኔ የዛሬ 5 ዓመት የነበርኩት ሰው ነኝ ወይ? የዛሬ 5 ዓመት እንደነበርኩት ቆም ብዬ የቱ ጋር ነው ችግሩ ያለው? ወደ እግዚአብሔር ቃል እየቀረብኩ ነው ወይ? እግዚአብሔርን ቃል ባነበብን ቁጥር በጸለይን ቁጥር ከቅዱሳን ጋር ህብረት ባደረግን ቁጥር እየተለወጥን እንመጣ። be transformed by the renewal of your mind የሚለው ባይዚው ፓሲቭ ቨርብ ነው። ራሳችን አይደለም ምን ለውጡ ራሳችሁን አይደለም ይለው አይደል? በጣም እንግዲህ ኢንዳክቲቭ ባይብል ስተዲ ላይ አንዱ የሚያስተምሩን እሱን አይደል? ኦብዘርቭ ስታረጉ ግሱን ራሱ ተመልከቱ። እናንተ ናችሁ አክት የምታደርጉት ወይስ ሌላ ኤጀንት? ተለወጡ። ለዋጩ እግዚአብሔር ነው። እኛ ራሳችንን አለውጡ ጌታ መንፈስ ቅዱስ ግን ራሳችን ግን አቬለብል ማድረግ እግዚአብሔር ሚንስ ኦፍ ግሬስ ፕሮቫይድ አድርጓል። ቃሉን ፕሮቫይድ አድርጓል። ጸሎትን ፕሮቫይድ አድርጓል። ከቅዱሳን ጋር ህብረት አድርጉ። እንደ ዳንኤል 11 ላይ እንዳሉት ስግብግቦች፣ ትዕቢተኞች፣ ቅናተኞች፣ የጥላቻ የበቀል ሰዎች ሳይሆን ዕለት ዕለት ራሱን አሳልፎ ወደ ሰጠው ወደ ሞተልን ትህትናን ሰርቪስን ወደ አስተማረ ወደሱ መንፈስ ቅዱስ ማደግ እንጸልያለን። አብዬን ወደዚህ እጠራውና ከእርሱ ጋር ጸልየን እንጨርሳለን።